ጉድ ፈላ። ሜርሲ እንግዲህ ሲፈንንና ሙስጠፋን አንድ አልጋ ላይ ሆነው ደረሰችባቸው። በጣም በሚገርም ሁኔታ ከውጭ አድራ ስትመጣ ወደ አልጋቸው ዘው ብላ ስትገባ ስለ አለፈው እቅዳችን፣ ስለ ወደፊት እቅዳችን መነጋገር አለብን እያሉ ሲያወሩ ድንገት ገባችባቸው። እሺ እንነጋገር በማለት ሲላት ሜርሲ ከውጭ አድራ መጥታ ከፍታ ስትገባ ሁለቱን አልጋ ላይ ስታገኛቸው የምትለው ነገር ግራ ገባት። ሙስጠፋ ወደ ሜርሲ አይኑን አፈጠጠ፣ ሲፈንም እንደዛው። እንግዲህ አቶ አምናንና ብሌን ትላንትና ባሳለፉት ነገር እየተደሰቱ ሁለታቸውም እንቅልፍ ሳይወስዳቸው እንዳደረ ሀሳባቸውን አንድ እንደሆነ ይነጋገራሉ። ወረድ ብላ በረንዳ ላይ ስታገኘው እንዴት አደርክ፣ ደህና አደርክ ስትል ትጠይቀዋለች። እሷም እንዴት አደርሽ፣ ደህና አድረሻል ሲል ይጠይቃታል። ከዛም በኋላ እንግዲህ እንዴት ነበር አዳር ሲላት በጣም አሪፍ አዳር ነበር ዛሬ ያደርኩ ሲላት ደነገጠች እና እንዴት አይነት አዳር ቢሆን ነው እንደዚህ ያደረከው በማለት ስትለው አንቺና እኔ ትናንትና ስናሳልፍ የነበረውን እያሳለፍኩኝ በትውስታ በደስታ በዛው እንቅልፍ ይዞኝ ሄደ በማለት ሲነግራት እኔም እንደዛው ተመሳሳይ ነው በማለት ሲነጋገሩ ያለፈውን ታሪክ በልቦናቸው ውስጥ እንደተገናኙ ተገላለጹ። በጣም አሪፍ ነበር። ለምን ግን አሪፍ ነው አልከኝ? ለምን ምን ተገኘ አለችው። ያው ያሳለፍነው ጊዜ ያስታወስኩኝ ሳላስበው እንቅልፍ ወስዶኝ እንደዛ ብሎ ነጋ። ተመሳሳይ ነው ከኔም ጋር አንቺም እንደዛው ሲል ይጠይቃታል። አዎ እሺ በቃ አንድ ልቦና ሆነናል በማለት ይተሳሰባሉ። በዚህ መካከል ላይ እንግዲህ ይህን እያወሩ እያሉ አቶ ቃል ከወደ ታች ወደ ላይ ደረጃ ላይ ይመጣባቸዋል። እንደማይተዋወቁ ሆነው በቃ እሺ አንተ ሳሎን ጠብቀኝ ፈልገኸኝ ነው በማለት ይነግረዋል። አምናን ደህና ነህ አለው። አለው። ምን ነው በዚህ ጧት በጧት ተነስተህ መጣ ሲል እንቅልፍ እምቢ አለኝ እኮ አለው። አሪፍ ነው እንቅልፍ እምቢ እንደ ብሌን እንዴት ነሽ ደህና ነሽ አለው አለችው። ቃል ሳሎን ጠብቀኝ አልኩ እኮ አልሰማኝም እንዴ በማለት ሲገባ ብሌን ወደ ታች ልትወርድ ስትል አንቺ ደግሞ እዚህ ጋር ከሱ ጋር ምን ትሰሪያለሽ አለና እጇን ለቀም አድርጎ ያዛት። አምናን ጋር በዚህ ሰዓት ምን ትሰሪያለሽ? ምንም አለች። ስወርድ ከደረጃ ላይ ነው የተገናኘው። ማለትም ባለትዳር ወንድ ጋር ምን ላደርግ እችላለሁ አለችው። ይህንን የመሰለ ቁንጅና ይዘሽ እንዴት መልክ እኮ ታጥቦ አይጠጣም አለችው። እኔ ግን የሚታየኝ የላይ ገጽታሽ ሳይሆን የውስጥ ገጽታሽ ነው። በጣም አሪፍ ነሽ አላት። እንደዚህ ዝም ብለሽ ከምትቀመጪ ምርጫ ላይ ካልተመረጥሽ ዝም ብለሽ ከምትቀመጪ ሲል አንተ ምን አለችው። ምን አይነት ጊዜ ከኔ ጋራ ጊዜ ማሳለፍ አትፈልጊም አለ። ምን አይነት ጊዜ ነው ካንተ ጋር ማሳልፈው? በል አመሰግናለሁ። እኔ ምልሽ ዓለም ላይ ያላየሽውን ደስታ ሳይሻለሁኝ ብሎ ሲላት አፈጣጥ ብላይ ታው ድንገት ወረደ። እንግዲህ ቃል እዚህ ጋር አቶ አምናንን እየተፈታተነ ይመስላል። አቶ አምናን ብሌንን እንደሚወዳት እያወቀ እንዴት ነው የሚጠይቀው? እና በዚህም መሰረት እንግዲህ ወረድ ብሎ ሳሎን ላይ ሲያገኘው ይቺ እኮ የሚስትህ እናት ናት፣ ማሰብ አለብህ፣ ልጅህንና የልጅህን እናት አስብ እያለ ይሄን ነው የምታደርግ ያለብህ። ለእሷም ለልጅህም ጥሩ መልካምነቱ ይሄ ነው፣ አስብበት። እንዴት ነው ካንተና ከጀሬ ያላችሁ ነገር በማለት ነበረ እየጠየቀው። እንግዲህ አሁን ወይዘሮ ጄሪ ደግሞ ከአቶ ሙስጠፋ ጋር ግብ ግብ ተይዛ እኔን የሚሰማኝን ስሜት አንቺን እንዲሰማሽ ነው ማደርግሽ። በዚህ 2 ቀን ውስጥ 500,000 ብር ካልሰጠሽ ሁሉንም ነገር ነው ማውጥቼ ማበላሸው። የልጅሽ አባት እኔ ነኝ ወላ አቶ አምናን ነው በማለት ነበር ጥያቄውን ያቀረበላት። እንዴ አብዳሃል እንዴ? እንዴት ገንዘብ ከ500,000 ብር ከየት ነው ማመጣው በላት ስትለው ከየትም ማምጪ ከየትም በማለት ሲላት እንግዲህ ይሄን ነገር እንዴት ከአቶ አምናን ላገኝ ይችላል? ቃል እንግዲህ ህይወትህ እንዲበጠበጥ አልፈልግም እና እሷን ብሌንን ከሆነ ሰው ጋር አይቻታለሁ ብሎ ይነግረዋል። እና ትኩረት እንዲሰጣት ነው ብሎ አውቆ እንዲለያዩ እያሴረበት ይገኛል። አንተ ደግሞ ደስተኛ ከሆንሽ ሆንክም አልሆንክም አንተ ማረፍ አለብህ፣ ካልሆነ ደግሞ አንድ ነገር ወስን። አይ እንደዛ እንኳን አላደርግም። ለምን አለው። እዚህ ቤት ብትሆን ነው የሚሻል፣ አላስወጣትም አለ። በስልክ የነገርከኝ ነገር እንዴት ሆነ ሲል ይጠይቀዋል። ያ ሳላስበውና ሳልዘጋጃበት የልጅ አባት ልሆን ነው አሉ። ደስ ይላል እኮ ታዲያ አለው። አይ
ፈልጌ እኮ አይደለም ቃል የምን ማክበር ነው? አላከብረውም አለው። ምንም ቢሆን እኮ አንድ አዲስ ልጅ ወደ ቤታችን ሊቀላቀል ነው። ይህ ያልተከበረ ምን ይከበራል አለ። እሱማ አዎ አለ አቶ አምናን። ግን እንዴት ናችሁ ከጄሪ ጋር አለው። እንደ ድሮ ፊት እየነፍሳት አይደለም አለው። አይደለም አለ። ቆይ ምን አምናን አለ። ይቺ ልጅ እኮ በሆዷ ያንተ ልጅ ይዛለች። ቃል ግራ ገባኝ እኮ እንዴ ያል ማሰብ ያለብህ እኮ ልጅህንና የልጅህን እናት ብቻ ነው አለው። ምን ይሄን ብታደርግ ጥሩ ነው ለልጅም ለአንተም ጥሩ ነው አለው። ምክንያቱም ብሌንን እንዲለቅለት ፎርሳ እያመቻቸ መሆኑን አላወቀውም። ሰላም ውዴ ቻናሌ ተከታታዮች ሰላማችሁ በያላችሁበት ይብዛ። ቻናሌ አዲስ የሆናችሁ ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ አበረታቱኝ። ዴር ቀጣይ ፓርቲ ይዘመተን ነው ተወዳጁና አስተማሪው እንግዲህ በአሁኑ ሰዓት እዚህ ጋር ጄሪና አቶ ሙስጠፋ ሲፈንና አቶ ሙስጠፋ ያው እነዚህ የአቶ ሙስጠፋ በሁለቱ ሴቶች መካከል ያለው ሚስጥር ምንድን ነው የሚለው በጣም ያሳስባል። ይህንንም እንግዲህ ሜርሲ ድንገት ስለ ወደፊት እቅዳችን እንነጋገር፣ የት ሄዶ ነው አመሸው፣ የት ገባ እያለ ሲፈን ስትል እሱ ግን ከአቶ አምናን መኝታ ቤት ዘው ብሎ ገብቶ አቅፌሽ ካልተኛሁ እያለ እንግዲህ ጄሪ ጋር ሲሟገት፣ ጄሪ ደግሞ እባክህ ውጣልኝ ስትለው አልወጣም ጊዜንና ገንዘቤን ገለሻል፣ ደግሞ አሁን እዚህ የምን የትዳር ምርጫን የመጣሽው በማለት ነበር ያፈጠጠባት። ድንገት አቶ አምናን መጥቶ በር ሲያንኳኳ ዘው ብሎ ሽንት ቤት መጸዳጃ ክፍል ይገባል። ከዛም አስገብታው ዘጊታ ስትከፍተው ምን ነው ምን ሆንክ ምናምን መደነጋገጥ ሲያይባት እንደ ሲፈን ምን ሆነሽ ነው አንቺ ጄሪ ምን ሆነሽ ነው ሲላት ምንም አይ ምንም አልሆንኩም አለችውና ከዛ እንደምንም ብሎ እሱ አልጋው ላይ ገብቶ ቁጭ ብሎ ግን የሚያስታውሰው ብሌን ጋራ ውሎውን ሲያሳልፍ የነበረውን ነበረ። እንግዲህ ከመጸዳጃ ክፍል ላድር ነው ዛሬ መቼም ብርዱ ነው የሚገለኝ፣ አንቺን እንደ ፎጣ ጭምቅ አድርጌ እዚሁ ለብሼሽ አድራለሁ፣ ሙስጠፋ እባክህ ውጣልኝ እያለች ብትለው ወይ ተቃቅፈን እንደር ቢላት ደግሞ ብርድ ቀፍህና እንዳይ እባክህ አንቺ ደግሞ አንድ ቤት ሁለት ቀን ያውም ታላቅና ታናሽ አይከብድም አላት። እንግዲህ አቶ ሙስጠፋ እዚህ ጋር የአቶ አምናን ወንድም እንደሆነ ነው የምናየው። እንግዲህ አቶ ሙስጠፋና ሲፈን የአቶ አምናን ወንድሞች፣ ምክንያቱም ትልቅና ትንሽ ወንድማማቻችን አቅፎ መተኛት አይከብድም ወይ የሚል ቃላት ተናግሯል። እንግዲህ ወይዘሮ ደፍኒ የወለደችው ሁለት ልጅ ነው ማለት ነው፣ ሲፈንንና አቶ ሙስጠፋን በጣም በሚገርም ሁኔታ። በዚህን ጊዜ አሁን እንግዲህ ጄሪ ይህንን 500 ብር እንዴት እንደምታገኝ ግራ ገብቷት በተክዛ ስሚ አላት። እንዴት ነሽ ጄሪ አለ ሂዳ አቶ ቃልን ስታይ እኔ ደህና ነኝ አለችው። አለው ቃል ደህና ነህ አለች። አምናን የት ሄዶ ነው? ይመጣል። የት ይሄዳል? እዚህ ነበር እኮ አሁን ከኔ ጋር አለ ቃል። የሆነ ነገር ልጠይቅህ አለችው። ምንድን ነው የምጠይቅኝ? አምናንን ገንዘብ ልጠይቀው ይደብረው ይመስላል? አንተ በጣም ስለምትወደው እኮ ነው ጓደኛው ስለሆንክ። የምን ብር? ለራሴ አንዳንድ ነገር ያስፈልገኛል እና ልገዛ ስለምታውቀው በይበልጥ ብዬ ነው ማማከርህ አለችው። ይህን አጋጣሚማ መጠቀም አለብኝ አለ ቃል። እሱ ለምን ማለት መጠየቅ ይወዳል አሉ። ታዲያ እንዴት ብዬ ነው ይሄን ነገር የማገኘው? ታዲያ በጣም አስፈላጊ ከሆነ እኔ ላናግረው፣ አንተን ከሰማህማ በጣም ደስ ይለኛል፣ አናግርልኝ አለ። ውለታህን እከፍላለሁ፣ እጅ በእጅ ከሆነ ይስማማኛል አለ ቃል። ያው ውለታው አሁን በአሁኑ የምትመልሽልኝ ከሆነ ሲላት እንዴ የፈለግከው ነገር አለ እንዴ? አዎ አለ። ምን አለች። ቤሊን ከኔ ጋር እንድትሆን አድርጊልኝ ሲላት ጄሪ የምራን ነው አለች። መቼም ጄሪን አምናን ፈትንልኝ ብሎ አይደለም። እንዴት አሰብሽ እንደዛ? ግራ ገብቶኝ ነው አለችው። ይሄ እኮ ቀላል ነገር ነው አላት። እሷን ይዣት እንዳድር አመቻችልኝ፣ እኔም ላንቺ አመቻችልሻለሁ ሲል ከጄሪና ቃል በዚች 2 ቀን ውስጥ 500 ሺህ ብር ካልሰጠሽኝ ሁሉንም ነገር አበላሸዋለሁ ያላትን እንግዲህ የሙስጠፋን አስታወሰችና እሺ ግን ይሄን አደረግኩ ማለት አምናንም የብቻ የሆነልኝ ማለት ነው፣ ብሌን ተቀናቃኝ አትሆንም ማለት ነው በማለት በዚህ ተስማሙ። ግን ቃል ምን እያሰበ ነው? እንዴት አምናንን ወንድሜ ነው አምነዋለሁ፣ አብሮ አደጌ ነው፣ ሚስጥረኛ ነው የሚለውን ሰው እንዴት ሳያማክር ነው ብሌንን ለሱ ማድረግ የሚገባው የሚለው ነገር ግራ ነው። ሜርሲ ከውጭ አድራ ስትመጣ ከጄሪ ጋር ተፋጠጡና ምን ነው የኔ ጓደኛ ደነገሽ ትመስያለሽ፣ ጓደኛሽንማ ኪደሽ ካደርሽበት ፈልጊ አለቻት። አዎ አለ ሜርሲ፣ ያደርኩበት ቦታ አብረሽን አለመሄድሽ የከፋሽ ይመስላል አለቻት። እንግዲህ ስልክ ያደለሽ በየቦታው ይዤሽ አንንቀሳቀስ
እስካሁን ያሳለፍኩት ከአንቺ ጋር ጊዜ ያናድደኛል። ምን ነው የ80 ማልሽ አደረግኩሽ እንዴ አለቻት። አልገባኝም አለ ሜርሲ። እንዲገባሽም አልጠብቅም። ከዚህ በኋላ ግን በኔና በአንቺ ባሌ መካከል በኔና በአቶ አምናን መካከል ብገቢ አልለቅሽም። እየተናገርሽ ነው ውድ ጄሪ አለቻት። ታውቆሻል ግን መሰሪነትሽን አውቄ አሁንም አንድ ነገር አለማድረጌ እኔ ሁኜ ነው። እንዳይሽም እንዳወራሽም አልፈልግም። ኪጅሊ ከፊቴ አለቻት። እንዴ ይቺ ልጅ ምን እያል ነው? አንድ ቀን ጥያት ስላደርኩኝ ከፍቷታል መሰለኝ። እንግዲህ ምንም ማድረግ አይቻልም። አረገች አለችብኝ እኮ በማለት ሜርሲም ወደ ውስጥ ገባለች። ከዛ ጄሪ ተናዳ ወይዘሮ ዛህራ ቁጭ ባሉበት ውሃዋን በቁሟ እየቸለሰች ለወይዘሮ ዛህራ ታማክራቸዋለች። ምን ሆነሽ ነው የኔ ልጅ አሏት። ይቺ ልጅ በጣም አናዳኝ። ማናት ይቺ? ሜርሲ ናታ። ያቺ ቢጫ ጸጉር ያደረገችው ካደረገችኝማ ቆየች። ግን አሁን ሰዓት ደም የፈላ ምንም ባልጠቅምሽም ልምከርሽ፣ የተፈጠረውን ነገር ንገሪኝ። እኔና ምናን ለማጣራት ብዙ እቅድ ታቅዳለች። በምን አወቅሽ? ወይዘሮ ሞርዚና ነግራኛለች አለች። ቢሆንም አለች ብልህ ሰው የሚያደርገውን አይናገርም። ረጋ ብለሽ ወስኝ የኔ ልጅ፣ ይሄ የተሻለ ይሆናል። አረ በሽታ ይርጋባት። በአምናን ጉዳይ ማንም ጋር አልስማማም ስትል ጄሪ ትጮኻለች። በጣም ነው የምትጨረጭራት እያለች ስትል ወይዘሮ ሮዚና እንግዲህ ሄደችና ሜርሲ ካጠገባቸው ቁዱፍ ትላንትና አርፈን አድረን ነበር መጣች። ሞርዚና እንዴት አደርሽ አለቻት። መጣሽ እንደ ሜርሲ አለቻት። አዎ አለች። ካለን የቆይታችሁ እንዴት ነበር ስትል ጠይቃት። በጣም ጥሩ ነበር አለች። እንደ ዛሬ ጥሩ ጊዜ አሳልፈን አናቅም አለቻት። ወይ ጉድ! ዛሬ ቀኑ ሁሉ ሰው ለኔ ላይ ነው እንደ ተነሳብኝ በማለት ወይዘሮ ሜርሲ ተነስታ ወደ ውስጥ ትገባለች። በዚህን ጊዜ ደግሞ ዛህራ ደግሞ ወደ ማነች ብሌን ደግሞ ወደ ወይዘሮ ዛህራ ትሄዳለች። ብሌን ወይዘሮ ዛህራን አንድ ነገር ልጠይቅሽ ነበር። ምን ነው ልጄ? ጠይቂኝ። ቃል ስለሚባለው ሰውዬ ነገር ታውቂያለሽ? የአቶ አምናን ጓደኛ? አዎ አለች። አዎ የኔ ልጅ የአቶ አምናን ወዳጅ፣ በጣም አንድ ጓደኛ በጣም አይነት መልካም እንደሆነ ከጎኑ ነው ሁልጊዜ ያለው ሲሉ ወይዘሮ ዛህራ ለብሌን ሲነግሯት፣ ብሌን አይደል አለች። ምን ነው የኔ ልጅ ለምን ጠየቅሽ ሲሉ ጠየቋት። ምንም ብዙ ጊዜ እዚህ ቤት ስለማየው ለማወቅ ፈልጌ ነው ብላ ነው ድርግምግም አድርጋ ያልተናገረችው የዳፈነችው የተናገራትን ሳትናገር ማለት ነው። እንግዲህ ጄሪ ደግሞ አቶ ሙስጠፋ ፊት ለፊት በረንዳ ላይ እያፋጠጠ እንግዲህ ባልሽን ተቀብለሽ 500 ሺህ ብሩን ካላመጣሽ እኔ አይደለሁም ተቀበይና አምጪ፣ ያሳለፍሽውን ታሪክ በሙሉ ነው የምዘረዝርልሽ እያላት ነበረ። ስለዚህ የምን ገንዘብ ነው የምፈልገው? እኔ ከየት አመጣለሁ ብትለው ባልሽን ጠይቂ። ያው በእርግጥ ገንዘብን አንቺ በብዙ መልኩ ታመጪዋለሽ፣ ግን አለት እኔ ገንዘብ መሆኑን ብቻ ነው የምፈልገው። ሙስጠፋ ባካ አታሰቃየኝ አለችው። ስራሽ ነው የሚያሰቃይሽ። ትሰሚ ያኔ ያጣሁትን ነገር በሙሉ አሁን ትመልሻታለሽ። እውነት ነው የምልህ ምንም ገንዘብ የለኝም። ታዲያ ባልሽና ትቀበይ ምን ብዬ? እኔም ብብለሽ ነበር ስትቀበኝ ነበር። ሙስጠፋ ያ ጊዜ እኮ አልፈዋል። ለአንቺ ነው ያ ጊዜ ያለፈው፣ ለእኔ ግን የማያልፍ ጠባሳ ነው ያለፈው። እመኒኝ፣ የተሰማኝን ስሜት እንዲሰማሽ ነው የሚያደርገው በማለት ጄሪ ጋር ያፈጥባታል። በዚች 2 ቀን ውስጥ 500 ሺህ ብሩን አምጪ ተብላ ሁሉን ነገር ሊያስተካክልላል። ሆኖም ግን ይህንን ነገር ለማድረግ ደግሞ ብሌንን ወደ አቶ ቃል ለማገናኘት ቅዳቅዳለች፣ ግን በፍጹም አይሳካላትም። በስከ መጨረሻ ሜርሲ ዘው ብላ ስትገባ ሙስጠፋ የት ገባ እያለች ሲፈን ስትናደድ የት ነበርክ ሲለው ለአንዳንድ ጉዳይ የራሴን ጉዳይ እያስተካከልኩ ነበር ነው እንጂ አላት። ከጄሪ ጋር ነበርኩ አላላትም። እዚህ ጋር ሚስጥር እየተደባበቁ ነው። በዚህን ጊዜ የወደፊቱን እቅዳችንን እናውራ እያለች ሲጀምሩ ሜርሲ ጥልቅ ስትልበት ሙስጠፋ አይኑ ፈጠጠ ከሜርሲ ጋር እንዲሁም ሲፈን። ስለዚህ አሁን ሜርሲን እንግዲህ ምን ያደርጓታል ወይንስ ምን ታደርጋለች የሚለው ግራ ያጋባል። ስለምትከታተሉን ከልብ እናመሰግናለን። ቻናሉን ላይክ፣ ሼር እያደረጉ ይጠብቁን።